ማርያም ሆይ አትፍሪ፣ እነሆ ትጸንሻለሽ፣ ወንድ ልጅንም ትወልጃለሽ፣ ስሙንም ኢየሱስ ትዪዋለሽ። በዚች ሰፊና ግዙፍ ዓለም ላይ እንደ እስራኤል ምድር የብዙዎችን ልብ በሁለት ጽንፍ የምታቆም የስሜትን ማዕበል የምታስነሳ ብርቅዬ አገር ያለ አይመስልም። በቆዳ ስፋቷ በካርታው ጠርዝ ላይ ብጥኝ የምታክል በዓይን እይታ የምትገኝ ብትሆንም በታሪኳ ግዝፈትና በግርማ ሞገሷ ግን አህጉራትን ታስንቃለች። እሷ የታሪክ መጋረጃ የሚገለጥባት የዓለምን ዓይን ሁሌ እንደከፈተች የምታስቀር አስማታዊ ምድር ናት። ፖለቲካው ከሃይማኖት ጋር የተጋመደባት፣ የሰላም ዜማ በጦርነት ድምፅ የታጀበባት፣ ስደትና ተስፋ በአንድ ማሰሮ የበሰሉባት እንቆቅልሽ ሀገር ናት። ከለንደኑ ቢቢሲ እስከ አረቡ አልጀዚራ ያሉ የዓለም ዜና አውታሮች ማለዳቸውን በእሷ ስም ካላዋዙና ምሽታቸውን በእሷ ወሬ ካልገደቡ ውሏቸው ጎዶሎ፣ ቀናቸውም ያልተሟላ ይመስላቸዋል። እስራኤል ዓለምን በሐሳብና በስሜት ለሁለት የከፈለች የመከራና የክብር መገናኛ ድልድይ ናት። የዚህ ታላቅ አገር የልብ ትርታ ደግሞ ምድራዊቷንና ሰማያዊቷን ዓለም የምታገናኘው በቅድስናና በታሪክ የተለወሰችው ድንቅ ከተማ ኢየሩሳሌም ናት። እንኳን ወደ ኢየሩሳሌም በሰላም መጣችሁ። ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ቪዲዮን ደግሞ ላይክ በማድረግ እንጀምራለን። አብራችሁን ቆዩ። ኢየሩሳሌም ይቺ ስሟ ብቻ የብዙዎችን ልብ በናፍቆት የሚያቀልጥ የታሪክና የቅድስና ማኅፀን የሆነች ከተማ ናት። በምድራችን ላይ ካሉ ስፍራዎች ሁሉ እጅግ ሚስጥራዊና እንቋ ናት። እሷ ለሶስቱ ታላላቅ የሃይማኖት አውታሮች ለአይሁድ፣ ለክርስትናና ለእስልምና የተስፋቸው መልሕቅ፣ የሃይማኖታቸው ጽኑ መሠረትና የቅድስናቸው ምንጭ ናት። ይቺ ከተማ መልክዓ ምድራዊ ስፍራ ብቻ አይደለችም። ይልቁኑ ምድራዊ አፈር ከሰማያዊ ብርሃን ጋር የሚሳሳምባት፣ የሰው ልጅ ጸሎት ከመላእክት ውዳሴ ጋር የሚቀላቀልባት፣ ምድርና ሰማይ በአንድ የቅድስና መስመር የሚገናኙባት ብርቅዬ መገናኛ ናት። በተለይም ለአይሁድ እምነት ተከታዮች ኢየሩሳሌም የሕይወታቸው ትርጉም የደማቸውም ክፍል ናት። ለ2000 ረጅምና መራር ዓመታት በዓለም ላይ በአራቱም ማዕዘናት ተበትነው በባዕድ አገር ስደትና መከራ ሲጋቱ ቢኖሩም የኢየሩሳሌም ፍቅር ግን ከልባቸው ጠፍታ አታውቅም። በትውልድ ቅብብሎሽ ውስጥ ሳይደበዝዝ የቆየው ያ ጥልቅ ናፍቆት በየዕለቱ በሚደረገው ጸሎት ውስጥ እንደ አዲስ ይፈካል። በእያንዳንዱ ቤት፣ በእያንዳንዱ ምኵራብና በሐዘን ወቅት ሳይቀር የሚደጋገመው የዛሬ ዓመት በኢየሩሳሌም ያገናኘን የሚል ቃል ኪዳን ሐረግ ዝም ብሎ ምኞት ብቻ ሳይሆን ለሺህ ዓመታት ሕዝቡን በጽናት ያቆመ፣ ሞትንና ስደትን ድል ያስነሳ ዘላለማዊ የተስፋ ቃል ነው። ኢየሩሳሌም ትላንትም ዛሬም ነገም የሰውን ልጅ ነፍስ አርፋ የምትገኝባት የቅድስና ከተማ ሆና ትኖራለች። አሊያ ይህ ቃል ለአይሁዳውያን ዝም ብሎ ጉዞ ብቻ አይደለም። የሺህ ዓመታት የባዕድ አገር ስደት አብቅቶ ወደ እናት ምድር የሚደረገው የክብር ሽግግር ነው። አሊያ ማለት ወደ ላይ መውጣት ወይም ከፍታ እንደማለት ነው። ይህም በዓለም ዙሪያ ተበትነው የሚኖሩ አይሁዶች ታሪካቸው መነሻቸውና የልባቸው ትርታ ወደ ሆነችው እስራኤል የሚያደርጉትን መንፈሳዊና የአካል መመለስን ይገልጻል። በእስራኤል ሕግና ወግ መሠረት ማንኛውም አይሁድ የሆነ ሰው እግሩ የእናት አገሩን አፈር በረገጠ ቅጽበት እንደ እንግዳ ሳይሆን እንደ ባለቤት፣ እንደ ስደተኛ ሳይሆን እንደ ናፋቂ ልጅ ይቆጠራል። በሩቅ አገር የኖረበትን የስደት ማንነት አውልቆ በክብርና በኩራት የወገኖቹ አካል የሀገሪቱ ዜጋ የመሆን መለኮታዊ የሚመስል መብት ወዲያውኑ ይቸረዋል። ይህንን የመሰለ ጉዞ የተቃናና የተቃና ለማድረግ ደግሞ ኔፌሽ ቤኔፌሽ ነፍስ በነፍስ የሚለው ድንቅ ተቋም እንደ ደራሽ መልአክ ከጎናቸው ይቆማል። ይህ ድርጅት ስደተኞቹ ሀገራቸው ሲገቡ ብቸኝነት እንዳይሰማቸው መንገዱን ሁሉ በአበቦች ያስውቡታል። ከነጻ የአየር ጉዞ ትኬት ጀምሮ አዲሱን ሕይወታቸው በጽኑ መሠረት ላይ እንዲጀምሩ ለ6 ወራት የሚቆይ የኪስ ገንዘብ፣ የቤት ኪራይ ድጎማና አስተማማኝ የጤና መድን ዋስትና ያቀርብላቸዋል። ከዚህም በላይ የአባቶቻቸውን ቋንቋ ዕብራይስጥን አቀላጥፈው እንዲናገሩና ከማህበረሰቡ ጋር በልብ እንዲገናኙ ነፃና ጥራት ያለው የቋንቋ ትምህርት ይመቻችላቸዋል።
አሊያ ማለት ለአይሁዳውያን የባይተዋርነት ማብቂያ፣ የእናትነት ምድር ሞቅ ያለ እቅፍና የአዲስ ተስፋ ጎህ መቀደጃ ነው። ለክርስቲያኑ ዓለም ኢየሩሳሌም ዝም ብላ ከተማ አይደለችም። እሷ የሰው ልጅ የድህነት ታሪክ በደምና በብርሃን የተጻፈባት፣ የሰማይና የምድር ታላቅ ውል የተፈረመባት መለኮታዊ ምድር ናት። ይቺ ከተማ የፍቅር ጌታ ኢየሱስ ክርስቶስ ስለ ሰው ልጅ ፍቅር ሲል በመስቀል ላይ የሕይወት መስዋዕትነት የከፈለባት፣ ሥጋው በክብር ያረፈባትና ከሁሉም በላይ ደግሞ ሞትን ድል አድርጎ በመነሳት ለሰው ልጅ የዘላለም ተስፋን ያበሰረባት የታሪክ መድረክ ናት። በጥንታዊቷ ከተማ እምብርት በጎልጎታ ተራራ ላይ ግርማ ሞገሱን ተጎናጽፎ የሚታየው የትንሣኤ ቤተ ክርስቲያን ለክርስቲያኖች ከመቅደሶች ሁሉ በላይ የሆነ መቅደስ ነው። ወደዚህ ታላቅ ቤተ ክርስቲያን ሲዘልቁ መጀመሪያ የሚያገኙት የመቀባቢያ ድንጋይ፣ ይህ ስፍራ የጌታ የቅዱስ ሥጋ ከመስቀል ላይ ወርዶ በዮሴፍና በኒቆዲሞስ እጅ ላይ ለቀብር የተዘጋጀበት፣ በሽቶና በቅባት የታጠበበት ምስጢራዊ ስፍራ ነው። ዛሬም ድረስ በሚሊዮን የሚቆጠሩ ምዕመናን በእንባና በጸሎት ተንበርክከው ድንጋዩን ሲሳለሙ በዚያ የሚሰማው የመንፈስ ቅዱስ ጸጥታና ሽታ ነፍስን ወደ ሰማይ ያደርጋታል። ትንሽ ስናልፍ ደግሞ በዓለም ላይ ካሉ ስፍራዎች ሁሉ እጅግ አስደናቂ የሆነውን ባዶ መቃብር እናገኛለን። ይህ ለ3 ቀናት የጌታ ሥጋ ያረፈበት፣ ነገር ግን ዛሬ በዚህ የለም ተነስቷል የሚል የድል ዜማ የተሰማበት የሕይወት ምንጭ ነው። ክርስቲያኖች ከዓለም ዳርቻ ሁሉ እየመጡ ይህንን ባዶ መቃብር የሚሳለሙት ከሞት በኋላ ሕይወት እንዳለ የሚያረጋግጠው በዚህ የትንሣኤ ብርሃን ለመጠመቅ ነው። የሚገርመው ግን ይህ እጅግ የተቀደሰ ቤተ ክርስቲያን የብዝሃነት ውበት ማሳያ መሆኑ ነው። ኩራታችን የሆነችው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያንን ጨምሮ 6 የተለያዩ አብያተ ክርስቲያናትን በታላቅ ጥበብና በትዕግስት በጋራ ያስተዳድሩታል። ነገር ግን የታሪክ ሁሉ ቁንጮ የሚሆነው ሌላ ሚስጥር አለ። በእነዚህ 6 የአብያተ ክርስቲያናት መካከል አለመግባባት እንዳይፈጠርና ሰላም እንዲሰፍን በሚል የቤተ ክርስቲያኑን ቁልፍ ለ800 ረጅም ዓመታት በአንድ የሙስሊም ቤተሰብ እጅ ተቀምጦ መቆየቱ ነው። ይህ ድንቅ እውነታ ኢየሩሳሌም የታሪክና የሃይማኖት መገኛ ብቻ ሳይሆን የሰላምና የአብሮ መኖር ታላቅ ተምሳሌት መሆኗን ለዓለም ሁሉ በዝምታ የምታስተምርበት ጥበቧ ነው። ኢየሩሳሌም በእስልምና እምነት ታሪክ ውስጥ እንደ ማለዳ ኮከብ ደምቃ የምትታይ የመንፈሳዊ እርካታና የክብር ጥርጊያ ናት። ይቺ ከተማ ከበረከቷ ግዝፈትና ከታሪኳ ልዕልና የተነሳ በዓለም ዙሪያ ለሚገኙ በቢሊዮን የሚቆጠሩ ሙስሊሞች ከሳውዲ አረቢያዎቹ ታላላቅ ቅዱሳት ስፍራዎች መካከል መካና መዲና ቀጥላ ሶስተኛዋ የቅድስና ማማ፣ የልብ ትርታና የተስፋ መድረሻ ናት። ለእስልምና እምነት ተከታዮች ኢየሩሳሌም ማለት አልቅዱስ ወይም ቅድስት ማለት ናት። ከተማዋ በውስጡ የያዘችውና በወርቃማ ጸዳሉ የከተማዋን ሰማይ የሚያስውበው የድንጋዩ ጉልላት ዶም ኦፍ ዘ ሮክና ታሪካዊ የአላቅሳ መስጊድ የዚሽ ከተማ መንፈሳዊ ግርማ ሞገስ ማሳያዎች ናቸው። በተለይም የአላቅሳ መስጊድ ሙስሊሞች ፊታቸውን አዙረው ወደ ፈጣሪያቸው የሰገዱባት የመጀመሪያዋ ቂብላ ወይም የጸሎት አቅጣጫ በመሆኗ በልባቸው ውስጥ ያለው ፍቅርና ክብር እንደ ተራራ የገዘፈ ነው። የኢየሩሳሌም ቅድስና ከነብዩ መሐመድ ተአምራዊ ሕይወት ታሪክ ጋር በጥልቀት የተሳሰረ ነው። እንደ እስልምና አስተምሮ ይቺ ከተማ ነብዩ ታላቁን የሌሊት ጉዞ ወይም ኢስራ ያደረጉባት ምስጢራዊ ስፍራ ናት። በዚህ ድንቅ ሌሊት ከመካ ታላቅ መስጊድ ተነስተው በፈጣሪ ፍቃድ ወደ ኢየሩሳሌሟ አላቅሳ በመምጣት የቀደሙ ነቢያትን ሁሉ መርተው ሶላት የሰገዱባት ታሪካዊ መሬት ናት። ታሪኩ ግን በዚህ አላበቃም። ሚራጅ በሚባለው እጅግ ረቂቅና መለኮታዊ ተአምር ነብዩ መሐመድ ከዚቹ ከእስራኤል ምድር ተነስተው 7ቱን ሰማያት አቋርጠው ወደ መለኮታዊ ዙፋንና ወደ 7ኛው ሰማይ ያረጉባት ምስጢረ መለኮት የተገለጠባት የብርሃን በር ናት። ስለሆነም ለእያንዳንዱ ሙስሊም ኢየሩሳሌም ማለት ምድራዊ ከተማ ብቻ ሳትሆን የሰው ልጅ ከመለኮታዊ ዓለም ጋር የተገናኘባት፣ ጸሎትና በረከት የሚፈስባት የሰላምና የክብር አምባ ናት። በእስራኤል ሰማይ ስር እንደ ጥቁር ዕንቁ ደምቆ የሚታዩ የታሪክና የደም ትስስር አጣጥመው የያዙ አንድ ታላቅ ሕዝቦች አሉ። እነኚህ ቤተ እስራኤላውያን ወይም የኢትዮጵያን አይሁዶች ናቸው። ለሺህ ዓመታት በኢትዮጵያ ተራሮችና ወንዞች መካከል እየኖሩ ኢየሩሳሌምን ናፍቀዋል። ያ የዘመናት ናፍቆት ዛሬ እውን ሆኖ በቅድስቲቱ ምድር ላይ የሀገሪቱን ድምቀትና ጌጥ ለመሆን በቅተዋል። እነኚህ ወገኖቻችን በልዩ ልዩ የሀገሪቱ ከተሞች በውበኛው ኔታንያ፣ በበረሃማዋና ጥንታዊቷ ቤርሳቤ፣ በታሪካዊቷ ሎድ እንደዚሁም በባህር ዳርቻው አሽዶድ አዲሱን ሕይወታቸውን በጽኑ መሠረት ላይ ገንብተዋል። በእነኚህ ከተሞች ውስጥ የኢትዮጵያ ቡና ሽታ ከሜዲትራኒያን ነፋሻማ አየር ጋር ተቀላቅሎ ልዩ ውበትን ይፈጥራል።
የበለጠ የሚያስደንቀውና ልብን በደስታ የሚሞላው ግን በእስራኤል ምድር የተወለደውና ያደገው ሁለተኛው ትውልድ ነው። የአዲስ ትውልድ የዕብራይስጥን ቋንቋን እንደ ጅረት እያፈሰሰ በትምህርትና በእውቀት ዓለም የከፍታ ማማ ላይ እየወጣ ይገኛል። እነኚህ ወጣቶች በሀገሪቱ ፖለቲካ፣ በውትድርናና በኪነ ጥበብ፣ በቴክኖሎጂ መስኮች ታላቅ አሻራቸውን እያሳረፉ ይገኛሉ። ሁለተኛው ትውልድ የአባቶቻቸውን ጥንታዊ ወግና ሃይማኖት ከዘመናዊው የዓለም እውቀት ጋር በማዛመድ ከእስራኤል ማህበረሰብ ጋር እንደ ወተትና ማር ተዋህደዋል። ቤተ እስራኤላውያን ለእስራኤል የብዝሃነት ውበት፣ ለኢትዮጵያ ደግሞ የክብር አምባሳደሮች ሆነው የነገውን ብሩህ ተስፋ በጋራ እያደመቁ ነው። ቴል አቪቭ የእስራኤል የልብ ትርታ፣ የነጻነት አየር የሚተነፈስባትና የዘመናዊነት ፋና ወጊ ከተማ ናት። በሜዲትራኒያን ባህር ዳርቻ ላይ እንደ ጽጌረዳ የፈካችው ይቺ ከተማ የቀን ብርሃኗን በንግድና በቴክኖሎጂ ሽኩቻ፣ የምሽት ድምቀቷን ደግሞ በሙዚቃና በጭፈራ የታጀበ መሆኑ የማትተኛዋ ከተማ በሚል መጠሪያ ትታወቃለች። ከዛሬ 115 ዓመት በፊት በ1909 ዓመተ ምህረት በባህር ዳርቻ ሸዋ ላይ በጥቂት ቤተሰቦች የተጣለችው ያቺ የትንሽዬ የስልጣኔ ዘር ዛሬ አበባና ጎርምታ የዓለምን ዓይን የምታፈዝ ግዙፍ የስልጣኔ ማማ ሆናለች። ቴል አቪቭ ዝም ብላ ከተማ አይደለችም። እሷ የእስራኤል ኢኮኖሚ ሞተርና የፈጠራ መንፈስ መፍለቂያ ናት። ሲሊከን ዋዲ በሚል ቅጽል ስም የምትታወቀው ይቺ ከተማ በዓለም ላይ ካሉ ምርጥ 10 የቴክኖሎጂ ማዕከላት አንዷ በመሆን የቢሊዮን ዶላሮች አዲስ የሥራ ፈጠራዎችና የዓለም አቀፍ ኩባንያዎችን መናኸሪያ ሆናለች። ወደ ከተማዋ ደቡባዊ ክፍል በተለይም ወደ ዝነኛው ፍሎረንቲን መንደር ስንዘልቅ ደግሞ ሌላ አይነት ማራኪ ውበትና ትርታ እናገኛለን። ፍሎረንቲን በስነ ጥበብ፣ በግራፊቲና በወጣትነት ስሜት የተሞላች የከተማዋን ነፍስ የምታሳይ ሰፈርም ናት። እዚህ አካባቢ የኢትዮጵያውያንና ኤርትራውያን ወገኖቻችን ድምፅ ጎልቶ ይሰማል። የሀገራችንን ባህልና ጣዕም የያዙ ምግብ ቤቶች፣ የቡና መሸጫዎችና የልብስ ሱቆች ሰፈሯን በቤት ውስጥ ስሜት ያስዋታል። ፍሎረንቲን የብዝሃነት የአብሮነት ተምሳሌት ናት። በዚያ የተለያየ ቋንቋዎች፣ ቀለሞችና ባህሎች ተቀላቅለው አንድ ትልቅና ያማረ ማህበረሰብ ስዕልን ይፈጥራሉ። ቴል አቪቭ ሰማይ ጠቀስ ሕንፃዎቿ ከጥንታዊ ወጎች ጋር የሚላፉባት፣ የዲጂታል ዓለም ከባህር ሞገድ ጋር የሚሳሳምባት፣ ለሁሉም የሚሆን ሰፊ ልብ ያላት አስደናቂ ከተማ ናት። በሰሜናዊ እስራኤል አረንጓዴ በለበሱ የገሊላ ተራራዎች መሃል እንደ ብርቅዬ ዕንቁ ተቀምጣ የምትገኘው ናዝሬት የዓለም መድኃኒት የሆነው የኢየሱስ ክርስቶስ የልጅነት ትዝታዎች የታተሙባት የፍቅር ከተማ ናት። ናዝሬት ዝም ብላ የሰዎች መኖሪያ አይደለችም። እሷ መለኮታዊ ብርሃን በሰው ልጅ ሕይወት ውስጥ በዝምታ የፈካባት፣ የታሪክ መጋረጃ የተገለጠባት የምስራች ማኅፀን ናት። ይቺ ከተማ ለክርስቲያኑ ዓለም ያላት ትርጉም እጅግ ጥልቅ ነው። ከ2000 ዓመት በፊት በዚች ከተማ ውስጥ ነበር መለኮታዊው መልእክተኛው ቅዱስ ገብርኤል ከሰማይ ወርዶ ለቅድስት ድንግል ማርያም ጸጋን የሞላብሽ ሆይ ደስ ይበልሽ የሚለውን ጣፋጭና የድህነት ቃል ያበሰራት። ዛሬም ድረስ በናዝሬት እምብርት ላይ የሚገኘው ያ ምስጢራዊ ቤት የብስራት ቤተ ክርስቲያን ሆኖ በሚሊዮኖች ልብ ውስጥ እንደ ብርሃን ማማ ያበራል። ወደዚያ ስፍራ የሚዘልቁ ምዕመናን ያንን ታላቅ የምስራች ቃል ዛሬም በነፍሳቸው ውስጥ እንደ አዲስ የመስማት ያህል መንፈሳዊ እርካታን ያገኛሉ። ከተማዋ የጌታ ኢየሱስን የልጅነትና የወጣትነት ጊዜ ትዝታዎችን በጉያዋ ደብቃ ይዛለች። የጻድቁ ዮሴፍ የእንጨት መስሪያ ቤት የነበረውና የቅዱሱ ቤተ ክርስቲያን የዕለት ተዕለት ድካም ያረፈበት ስፍራ ዛሬም ድረስ የታሪክ ምስክርነት ይዞ ቆሞ ይገኛል። የዚያ የእንጨት መስሪያ ቤት ፍርስራሾች ጌታችን በምድር ላይ ፍጹም ሰው ሆኖ በታዛዥነትና በትህትና ያደገበትን ሕይወት በዝምታ ይተርካሉ። በናዝሬት ጠባብና ጥንታዊ መንገዶች መካከል ስንዘዋወር በድንጋዮቹ ላይ የጌታ እግሮች ያረፉ ያህል ይሰማናል። የአየሩ ጠባይ፣ የደወሎቹ ድምፅና የከተማዋ ጸጥታ ናዝሬትን የታሪክ ከተማ ብቻ ሳይሆን ነፍስን ከፈጣሪ ጋር በሰላም የምትነጋገርባት መንፈሳዊ ገነት ያደርጓታል። ናዝሬት ትላንትም ዛሬም የሰው ልጅ ተስፋ የተበሰረባትና የሰላም ልዑል በክብር የኖረባት ድንቅ ከተማ ሆና ትኖራለች። እስራኤልን ስናስብ መጀመሪያ ወደ አእምሯችን የሚመጣው ወላፈን የሚተፋው በረሃ፣ ደረቅ አፈርና የውሃ ጥማት ሊሆን ይችላል። ነገር ግን ይቺ ብርቱ ሀገር ተፈጥሮ የነፈጋትን በረከት በአእምሮ ብርሃንና በፈጠራ ጥበብ ተክታ ዛሬ በበረሃ ላይ የሕይወት ምንጭ አፍልቃለች። እስራኤል ጥማትን ድል ነስታ ለራሷ ተርፋ ለጎረቤቶቿም በረከትን የምታካፍል የውሃ ቴክኖሎጂ ተአምርም ናት።
ይህ ድንቅ ታሪክ የሚጀምረው ጨካኙንና ጨዋማውን የሜዲትራኒያን ባህር በማንበርከክ ነው። እስራኤል ዲሳሊኔሽን በሚባል ረቂቅ ቴክኖሎጂ አማካኝነት የማይጠጣውን የባህር ውሃ ወደ ማር የሚጣፍጥ የህይወት ጠብታ በመቀየር ዓለምን በመሪነት ታስተምራለች። ግዙፍ የማጣሪያ ጣቢያዎቿ ቀንና ሌሊት ሳይታክቱ የባህሩን ሞገድ ወደ ኩባያዎቻችንና ወደ እርሻ መስኮቻችን በማፍሰስ ለድርቅና ለጥማት ቦታ እንዳይኖራቸው አድርገዋል። የእስራኤል የውሃ ጥበብ ግን በዚህ ብቻ አያበቃም። እዚያ አንድም የውሃ ጠብታ ያለ ምክንያት መሬት ላይ እንዲፈስ አትፈቅድም። ሪሳይክሊንግ ወይም ውሃን መልሶ ጥቅም ላይ ማዋል የእስራኤላውያን የዕለት ተዕለት ባህል ሆኗል። ዛሬ እስራኤል ያገለገለ ውሃን መልሳ በማጣራት ረገድ 90 በመቶ ደርሳለች። ይህ ደግሞ በዓለም ላይ ወደር የሌለው ስኬት ነው። ያ የታጠበበትና ያገለገለው ውሃ በረቂቅ ቴክኖሎጂ ተጣርቶና ተቀድሶ ለምለሙን አዝመራና ጣፋጩን ፍራፍሬ የሚያለመልም የህይወት ጅረት ሆኖ ይመለሳል። ከሁሉም በላይ ደግሞ የእስራኤል ሳይንቲስቶች ለዓለም ያበረከቱት የጠብታ መስኖ ወይም ድሪፕ ኢሪጌሽን እያንዳንዱን ተክል እንደ አራስ ልጅ በጥንቃቄ የሚያጠጣ መለኮታዊ ጥበብ ይመስላል። ውሃውን በከንቱ ከመበተን ይልቅ በቀጥታ ለተክሉ ስር የሚገባውን ያህል ጠብታ ብቻ በመስጠት ውሃን በታላቅ ቁጠባና ብልሃት ለመጠቀም አስችሏል። ይህ ፈጠራ በረሃውን ወደ ገነት፣ ጭንጫውን ወደ ለምለም አዝመራ ቀይሮታል። ዛሬ እስራኤል የውሃ እጥረት ያለባት ሀገር ሳትሆን ውሃን ለጎረቤት ሀገራት በክብር የምትልክ የብልጽግና ማማ ሆናለች። ይህ ተአምር የሚያስተምረን ትልቅ ቁም ነገር አለ። ይኸውም በጽናት ለሚሰራና በእውቀት ለሚመራ ህዝብ በረሃውም ቢሆን ምንጭ ሊያፈልቅ ድንጋዩም ቢሆን ዳቦ ሊሆን እንደሚችል ነው። እስራኤል የሰው ልጅ ፈጠራ ተፈጥሮን እንዴት ሊያሸንፍ እንደሚችል ለዓለም ሁሉ የምታሳይ የቀጥታ ስርጭት ትምህርት ቤት ናት። እስራኤል የታሪክ የሃይማኖትና የዘመናዊነት ቴክኖሎጂ መገናኛ ናት። ለ2000 ዓመታት ተበትኖ የነበረው ህዝብ ተመልሶ ሀገር የመሰረተባትና በበረሃ ላይ ታምር የሰራባት ምድርም ናት። የዛሬው ጉዟችንን እዚህ ጋር እናጠቃልላለን። በሌላ አስደናቂ ጉዞ እስከምንገናኝ ቸር ቆዩልኝ።